ሰላም ጤና ይስጥልን። እንዴት ናችሁ? እነዚህ በሬዎች ገና አልፎ በሁለተኛ ቀን ነው ያስገባን ብዬ ዩቱብ ላይ አስቀምጬላችሁ ነበረ። የሁላችሁ የዛን ቀን ቪዲዮ ምናልባት ካለኝ አታች አደርጋለሁ፣ ካሌለኝ ደግሞ ዩቱብ ላይ ታያላችሁ። ለፋሲካ ያስገባናችሁ ነው ብዬ ነበረ። የሁላችሁ ምናልባት የምታስታውሱ ከሆነ ይሄኛውን ድቃላ እዩት። ይሄኛው ዲቃላ እርዝመቱን ሁላ ነግሬያችሁ ነበረ። አሁን የሁላችሁ ቀለሙ እንዴት እንደቀየረ ሰውነቱ እንዴት እንደጨመረ ገና ዛሬ ሁለተኛ ሳምንቱ ነው። በሁለተኛ ሳምንቱ ምን ያህል ለውጥ እንዳሳየ እዩ። ምንም አይነት ውሸት ያሌለው ማለት ነው። እነዚህ በሬዎችም በሁለተኛ ሳምንታቸው ምን ያህል እንደደረሱ እችኛውን ከለር መወዳት ከለር ነው ብያችሁ ነበረ። ይሄ ዛሬ ሁለተኛ ሳምንታቸው ነው። በሁለተኛ ሳምንት ምን ያህል እንዳማረባቸው ማየት ይቻላል። ስለዚህ ይሄኛውን ስራ ምንም ሌላ አዲስ ነገር የምንጠቀመው ነገር የለም። የምንጠቀመው መኖ አሳያችኋለሁ። እነዚህ በሬን በሁለት ሳምንት እንደዚህ አይነት ለውጥ አሳይተናል። የሁላችሁ የመጀመሪያውን ቪዲዮ ከቻልኩ አስቀምጥላችኋለሁ። እነዚህ ከገቡ እንግዲህ ዛሬ ሁለተኛ ሳምንት ነው። ደግሞ የተኮላሹ የተቀጠቀጡ ናቸው። ለፋሲካ እንግዲህ ምን እንደሚሆኑ እግዚአብሔር ይወቅ። በጣም ጨምሯል። አሁን በሁለተኛ ሳምንት ውስጥ ምግብ እንቀንስ ይሆናል እንጂ ፋሲካ ሳይደርስ ወር ምናምን ስቀራቸው ነው በጣም የሚደልቡብን። ከብቶች ደግሞ በተፈጥሮ በጣም ከደለቡ መኖን ይቀንሳሉ። መኖም በቀነሱ ቁጥር ደግሞ ሰውነታቸው ምናልባት ሊቀንስብን ይችላል። ስለዚህ የነዚህ በሬዎችን ለውጥ ማየት ትችላላችሁ፣ እንዴት እንዳማረባቸው። ያው የሚፈልጉት እንክብካቤ ነው። ከእንክብካቤ ጀርባ ደግሞ ምን አለ? መኖ አለ። መኖን በትክክል ከሰጠን ከብቶች የማይለወጡበት ምክንያት የለም። ብዙዎቻችሁ ግን 2 ወር ቀልባችሁ ከብቶች አይለወጥላችሁም። ለምን እንደሆነ ምናልባት የእናንተ የምግብ አሰጣጥ ችግር ሊሆን ይችላል። የዚህኛውን ከለር ይዩት። ከለሩ ራሱ እንዴት ወዙላ እንዴት እንደመጣ። ሌላ የተለየ ነገር የምንጠቀመው የለም። የምንጠቀመው መኖ አሳያችኋለሁ። የሁላችሁ እነዚህች በጣም እየተቀየሩ ነው። የነሱ መኖ አንዴ እዚህ ጋር ላሳያችሁ። የምንጠቀመው መኖ ይሄኛው መኖ ነው የምንጠቀመው። አይታችሁ ከሆነ የሁላችሁ እንዲህ ካሜራዬ በደንብ ምናልባት ካላጣራ እንጂ የሁላችሁ የስንዴ ገለባ ውስጥ መኖቹ በደንብ ይታያሉ። ስለዚህ ይሄኛው እንዲህ በዚህ ደረጃ መስራቱ መልካም ነው። እንዲህ ቢጨምቆ ራሱ የሁላችሁ ምንም ውሃ አይወጣውም። ከዚህ ስር እንዲህ ብታዩት የሁላችሁ ምንም ነገር የለውም። ይሄ ግን ትንሽ ደረቅ ብለዋል። ግን አሪፍ ነው የሚበላበት ሰዓት ላይ ስለሆነ ይሄኛው ነው እና የምንጠቀመው መኖ 2 አይነት መኖ ብቻ ነው የምንጠቀመው። ምናልባት ሶስተኛዋ እዚህ ውስጥ የለችም። 2 አይነት መኖ እጠቀማለሁ። እሱም መኖ አሳያችኋለሁ። እዚህ ጋር የምንጠቀመው ይሄው እንደምታዩት ማድለቢያ ሱፐር መኖ ይላል። የምንጠቀመው የኛውም ነው የምንጠቀመው። በቀላሉ ነው የሚያወፍርልን። ሌላ ደግሞ የምንጠቀመውን አሳያችኋለሁ። ሌላው የምንጠቀመው ይኸውላችሁ አተር ገለባ ነው ወይ ደግሞ ከሹምቡራ ገለባ ከውስጡ ለሽሮ ይጠቀሙትና መጨረሻ ላይ የሚወጣው ነው የምንጠቀመው። ምን እናደርጋለን? ይሄኛውን አተር ገለባና ሱፐር መኖና ፊኖ ይኸውላችሁ እንደዚህ አንድ ላይ እዚህ ጋር አንድ ላይ እንደባልቃለን። በቃ ይሄ ሙሉ ለሙሉ ዱቄት ነው። ይኸውላችሁ 2 ወር ውስጥ ነው የምናደልበው። ሌላ ምንም የምንጠቀመው ኬሚካል የለም። አብዛኞቻችሁ ስጽፉልኝ ምንድነው የምትለው? ኬሚካል ምንድነው ሰውን ካንሰር ያስይዛል የምትጠቀሙት ኬሚካል ይመስለኛል ምናምን የምትሉ ሰዎች የምንጠቀመው ሌላ ነገር የለም። ይኸውላችሁ እዚህ ጋር መኖዎች አሉ። እዚህ ጋር የምንጠቀመው መኖ አለ። ይሄኛውን አንድ ላይ እዚህ ጋር እንቀላቅልና በሬዎቻችን እንቀልባለን ማለት ነው። በዚህ መንገድ እንቀልባለን። ስንቀልብ ደግሞ በ2 ወር ውስጥ በጣም ለውጥ ያሳያሉ። ሌላ የምንጨምረው ነገር ምንድነው? ጨውን ነው የምንጨምረው። ጨውን ማሳያችኋለሁ። ይሄው የምንጠቀመው ጨው ይሄኛውን ጨው ነው የምንጠቀመው። ሌላ ምንም አዲስ ነገር የለውም። ይሄው ጨው እዚህ ጋር እንጠቀማለን። አብዲ እንስሳት ሐኪም ነኝ። መልካም ጊዜ